በዘፍጥረት 3:15 እግዚአብሔር ለአዳምና ሔዋን ከሰው ካልሆነ አባት የሚወለደው ወንድ ልጅ የሰይጣንን ኃይል እንደሚያደቅ ቃል ገባላቸው። በሺዎች ከሚቆጠሩ ዓመታት በኋላ መልአኩ ገብርኤል ማርያም ለምትባል ድንግል ይህንን አበሰራት፣ ወንድ ልጅን እንደምትጸንስ። ምንም እንኳን ይህ እየጠበቁት የነበረው ትንቢት ፍጻሜ ቢሆንም አመጣጡ ግን አዳኛችን ይመጣል ብለው ባልጠበቁበት መንገድ ነበር። አምላክ በሰው መልክ ሆኖ ፈጣሪ የፍጥረቶቹን አይነት መሰለ። ኢየሱስ የዲያብሎስን ፈተናዎች በድል አሸንፎ ከምድረ በዳ ከተመለሰ በኋላ መጥምቁ ዮሐንስ ኢየሱስ የእግዚአብሔር በግ እንደሆነና የዓለምንም ኃጢአት እንደሚያስወግድ አወጀ። ያለ ነቀፋ እንደሆኑና እንከን እንደሌለባቸው የመስዋዕት በጎች ኢየሱስ ፈጽሞ ምትክ ሆነልን። መጥምቁ ዮሐንስ ኢየሱስ መሲሁ እንደሆነ የእግዚአብሔር ልጅ ስም እንደሆነ መሰከረለት። በዚያም ጊዜ ኢየሱስ ማንነቱን በይፋ እየገለጠ ነበር። ኢየሱስም ከተጠመቀና ከተፈተነ በኋላ እንዲከተሉት 12 ሰዎችን መረጠ። እነዚህ ሰዎች ደቀ መዝሙሮች ይባሉ ነበር። ትርጓሜውም በቀላሉ ተከታይ እንደማለት ነው። እናንተ ወይም እኔ ለራሳችን የሚሆኑ ደቀ መዛሙርት ብንመርጥ ኖሮ ምናልባት በጣም ብዙ ዝና ያተረፉ ሰዎችን ወይም በሀብትና በኃይል በህብረተሰቡ መካከል ከበሬታ ያተረፉ ሰዎችን እንመርጥ ይሆናል። ኢየሱስ ግን እንደዚያ አልመረጠም። የኢየሱስ ሰዎችን የሚያይበት እይታ ከኛ ይለያል። ኢየሱስ ከመረጣቸው ደቀ መዛሙርቶች የተወሰኑት አሳ አጥማጆች ነበሩ። አንዱም ቀነናዊ ሮማውያንን የሚቃወም የፖለቲካ ፓርቲ አባል የነበረ፣ እንዲሁም ሌላው ለሮማውያን ቀረጥ በመሰብሰብ የሚሰራ ነበር። የማይስማሙና የሚቃወሙ የነበሩ ሰዎች ኢየሱስ ሲያስተምር ለመስማት አጠገብ ላጠገብ ተቀምጠዋል። ኢየሱስ በሰው ልጆች መካከል የነበረውን ማህበራዊ የጎሳና የዘር ድንበሮችን አፍርሶ ነበር። ደቀ መዝሙሮቹ ሁሉን ትተው ነበር እርሱን ለመከተል። ኢየሱስ የነበረው ፍቅርና ምሕረት ከዚህ ዓለም ያልሆነ ነበር። ኢየሱስም በመንፈስና በኃይል ወደ ገሊላ ተመለሰ። ስለ እርሱም ዜናው በዙሪያው ባሉ ሀገሮች ሁሉ ተሰራጨ። እርሱም በምኩራቦቻቸው ያስተምር ነበር፣ የሰሙትም ሁሉ ያመሰግኑት ነበር። ኢየሱስ በሰንበት ቀን በምኩራብ ሊያስተምር ተነሳ። ምኩራቦች ሕንፃዎች ሲሆኑ በእነርሱም እስራኤላውያን ወይም አይሁዳውያን እግዚአብሔርን ለማምለክ የሚሰበሰቡባቸው ናቸው። የተለያዩ ሰዎች በተራ ከእግዚአብሔርም ቃል ምንባቦችን ያነቡና ያብራሯቸው ነበር። የሉቃስ ወንጌል 4:16 እንደሚናገረው ኢየሱስ በናዝሬት በምትገኝ ምኩራብ ተገኝቶ በነበረ ጊዜ የነቢዩ ኢሳይያስን መጽሐፍ ጥቅል ሰጡት። ኢየሱስም ከጥቅልሉ መጽሐፍ አንድ ክፍል መረጠ። ይህም ክፍል የተጻፈው ከ700 ዓመታት በፊት ነበር። ትንቢቱም ስለ ተቀባው መሲህ ነበር የሚናገረው። የጌታ መንፈስ በእኔ ላይ ነው፣ ምክንያቱም እርሱ ቀብቶኛል፣ ለድሆችም እሰብክ ዘንድ፣ ለታሰሩትም መፈታትን አውጅ ዘንድ፣ ዕውሮችም ያዩ ዘንድ፣ የተጠቁትን ነፃ ለማውጣት፣ የተወደደችውንም የጌታን ዓመት እንድሰብክ ልኮኛል። ኢየሱስ ይህንን ካነበበ በኋላ ተቀመጠ። በምኩራቡ የተሰበሰቡት ሰዎችም ትኩር ብለው ይመለከቱት ነበር። የተናገራቸውም ነገር እጅግ አስገርሟቸው ነበር። ዛሬ ይህ የሰማችሁት መጽሐፍ በጆሮአችሁ ተፈጸመ። ኢየሱስም አላቸው፣ እርሱ የትንቢቱ ፍጻሜ እንደሆነና ይጠብቁት የነበረው የተቀባው እርሱ እንደነበር፣ እርሱም መሲሁ እንደሆነ ነገራቸው። መቼም ይህንን መልካም ዜና በሰሙ ጊዜ በጣም ከልክ በላይ እንደተደሰቱ ልታስቡ ትችላላችሁ። ነገር ግን ደስተኞች አልነበሩ። የሉቃስ ወንጌል 4:22 ይህ የዮሴፍ ልጅ አይደለም ብለው እንደጠየቁ ይነግረናል። ማመን አልቻሉ። ያ ያውቁት የነበረ ትንሽ ልጅ፣ በመንገዳቸው ላይ ይጫወት የነበረ፣ በእነርሱ መካከል ያደገ እየሰራ የኖረ ሰው
ታዳጊያቸው መሆኑን ማመን አልቻሉ። እነርሱም ተደንቀው እንዴት የአናጺ ልጅ መሲሁ እኔ ነኝ ይላል? አያችሁ፣ ያላስተዋሉት ነገር ኢየሱስ የዮሴፍ ልጅ እንዳልነበረ ነው። ኢየሱስ የእግዚአብሔር ልጅ ነበር። ምናልባትም እናንተ እንዲያሰባችሁ ይሆናል። ማንኛውም ሰው ተነስቶ መሲህ እኔ ነኝ ሊል ይችላል፣ ወይም እኔ አምላክ ነኝ ሊል ይችላል። ነገር ግን ለዚህ ምን ማረጋገጫ አለ? የኢየሱስን ስለ እሱ ሕይወት የተጻፉት 4ቱ መጽሐፍት ኢየሱስ ክስተታዊ የሆኑ ማንኛውም ሰው ሊያረጋቸው የማይችሉ ነገሮችን ሲያደርግ ታያላችሁ። እነዚህ ነገሮች ተአምራቶች ይባላሉ። ኢየሱስ ያረጋቸው በሰው ኃይል የማይቻሉ ነገሮች የእርሱን ኃይል የሚያሳዩ ነበሩ። አንድም ጊዜ ኢየሱስ ይህን ከተፈጥሮ ኃይል ያለፈ ኃይሉን ለራሱ ጥቅም ሲጠቀመው አልነበረም። ይልቁንም እነዚህ ተአምራቶች ማረጋገጫዎች መሲሁ ለመሆኑ ማስረጃዎች ነበሩ። በእርግጥም የዮሐንስ ወንጌል 10:24 ስለ አንድ አጋጣሚ ይናገራል። አይሁዳውያን በኢየሱስ ዙሪያ ተሰብስበው እንዲህ ጠየቁት፣ እስከ መቼ በጥርጣሬ ታቆየናለህ? አንተ ክርስቶስ ከሆንክ ገልጠህ ንገረን። እርሱም ነገርኳችሁ፣ ነገር ግን አታምኑ ብሎ መለሰላቸው። እኔ በአባቴ ስም በምሠራው ስለ እኔ ይመሰክራል አላቸው። ኢየሱስ የሠራቸው ተአምራቶች የምልክቱ ማስረጃዎች ነበሩ። ለማያየው ዓለም ኢየሱስ ስለ ራሱ የተናገረው ማረጋገጫ ነበር። የኢየሱስ ሕይወት በመለኮት ኃይልና ሥልጣን የተሞላ ነበር። አብዛኞቹ ኢየሱስ የሠራቸው ታምራቶችም በመንፈስ ዓለም ያለውን ኃይል ማሳያዎች ነበሩ። አስታውሱ፣ ሰይጣንና አጋንንቶች በአንድ ወቅት መልካም መላእክት ነበሩ። ነገር ግን በእግዚአብሔር ላይ በማመጻቸው ምክንያት ማንነታቸውን አጡ። ይህንንም ደግሞ አስታውሱ፣ መጽሐፍ ቅዱስ እንደሚነግረን አንድ ቀን ስለማመጻቸው የመጨረሻውን ቅጣት እንደሚቀጡ በእሳትም ባህር እንደሚጣሉ ይናገራል። ነገር ግን ያቺ ቀን እስከምትደርስ ድረስ ሰይጣንና አጋንንቶች ያላቸውን ኃይል ሁሉ እየተጠቀሙ ሰዎችን ከእግዚአብሔር እየለዩ በመጨረሻም ሊያጠፉ ይሰራሉ። መጽሐፍ ቅዱስ አጋንንቶች ለሰዎች መናገር አለመቻል፣ መታወር እንዲሁም እብደት ጭምር ምክንያቶች እንደነበሩ ይናገራል። አጋንንቶች ሰዎች ራሳቸውን እንዳይገዙ እያደረጉ እንደ ተቅበዝባዥ እንስሳዎች እንዲሆኑ ወይም ራሳቸውን እንዲያጠፉ ምክንያት ሆነዋል። እኛ በአጋንንት ላይ የክርስቶስን ኃይል እንድንገልጥ ሥልጣን የተሰጠን የመጀመሪያ ነን። በቅፍርናሆም ከተማ በሃይማኖታዊ ስብሰባ ጊዜ የሆነውን የማርቆስ ወንጌል 1:23 እንዲያስነብበናል። በዚያን ጊዜ በምኩራባቸው የነበረ አንድ ሰው ነበር። እርሱም በእርኩስ መንፈስ ተይዞ ነበረና ጮኸ፣ የናዝሬቱ ኢየሱስ ከአንተ ጋር ምን አለኝ? ልታጠፋን መጣህን? ማን እንደሆንክ አውቃለሁ፣ የእግዚአብሔር ቅዱስ አለ። አጋንንት ኢየሱስ የእግዚአብሔር ቅዱስ ስለሆነ ሊያጠፋቸው ኃይል እንዳለው ያውቅ ነበር። አጋንንቱም ጮሆ እንደተናገረ ወዲያው ኢየሱስ አጋንንቱን አዘዘው፣ ጸጥ በል አለው። በምኩራቡ ያሉ ሰዎችም እየተመለከቱ ባሉ ጊዜ ኢየሱስ ክፉን መንፈስ አዘዘው፣ ከሰውየው ውጣ አለው። እርኩሱም መንፈስ አንፈራገጠውና በታላቅ ድምፅ ጮሆ ከእርሱ ወጣ። በዚያም የነበሩ ሁሉ እስኪጠያየቁ ድረስ ተደነቁ። ይህ ምንድን ነው? በስልጣን የሆነ አዲስ ትምህርት አሉ። እርኩሳን መናፍስትን ያዛል፣ እነርሱም ይታዘዙለታል። ሁሉም ሰው ተገርመዋል። ኢየሱስም አጋንንትን የሚያዝ ኃይል ስላለው አይተው ተደንቀው ነበር። ኢየሱስ ወደ ሌላ ኃይል አልተጣራም፣ ወይንም ሌላ የተለየ የሚያባብል ስርዓት በመጠቀም አጋንንትን ለመቆጣጠር አልሞከረም። ኢየሱስ ለዓለም ሁሉ በአጋንንቶች ላይ ፍጹም ሥልጣንና ኃይል እንዳለው አረጋግጧል። እርሱ የተነገሩ ትንቢቶች መፈጸሚያ እንደነበረ፣ ለታሰሩት መፈታትን ያወጀ፣ እንዲሁም የተጠቁትን ነፃ ያወጣ ነበር። በእርግጥ ኢየሱስ መሲህ ነበር። በኢየሱስ ሕይወት በግልጽ ካየናቸው ነገሮች አንዱ በበሽታ ላይ ያለው ሥልጣን ነበር። በማቴዎስ ወንጌል 15:30 ላይ እንዲህ ይላል፣ ብዙ ሕዝብም አንካሶችን፣ ዕውሮችን፣ ዲዳዎችን፣ ጉንድሾችንና ሌሎችን ይዘው ወደ እርሱ መጡ። በኢየሱስም እግር አጠገብ አስቀመጧቸው፣ እርሱም ፈወሳቸው።
ሲናገሩ ባዩ ጊዜ ድውዮች ደህና ሲሆኑ፣ አንካሶች ሲሄዱ እና ዕውሮች ሲያዩ ተደነቁ። የእስራኤልን አምላክ አከበሩ። ይህ በበሽታ ላይ የነበረው ስልጣን ኢየሱስ በእርግጥም መሲህ ለመሆኑ ተጨማሪ ማረጋገጫ ነበር። ማቴዎስ ወንጌል 8:16-17 ኢየሱስ ሁሉንም በሽታ እንደፈወሰ ዘግቧል። ይህም በነቢዩ በኢሳይያስ የተነገረው ትንቢት ድካማችንን ተቀበለ፣ ድውያችንን ተሸከመ የሚለው ይፈጸም ዘንድ ነበር። ኢየሱስ ወንዶችን፣ ሴቶችን፣ ወጣቶችን እና ዕድሜያቸው የገፉትን ሁሉ ፈውሷል። እነዚህ ሁሉ ለኢየሱስ ብዙ ሕዝብ ብቻ አልነበሩ። እያንዳንዱ ሰው መልክ ነበረው። እያንዳንዱ መልክ የነበረው ሰው ስም ነበረው። እርሱም እያንዳንዳቸውን ያውቅ ነበር። ኢየሱስ ለተቸገሩ፣ ልባቸው ለተሰበረ እና ለተገፉት ሁሉ ደርሷል። እርሱም ፍቅሩን እና ርኅራኄውን ዓለም አይቶት በማያውቀው መልክ አሳይቷል። በአንድ ወቅት የማይድን ተላላፊ የሆነ ቁምጥና የሚባል በሽታ የነበረበት አንድ ሰው ወደ ኢየሱስ መጥቶ ኢየሱስ እንዲፈውሰው ለመነው። እንደ ሌሎች ሰዎች ኢየሱስ ከእርሱ አልሸሸም ወይም አልተጸየፈው። ይልቁንም የማርቆስ ወንጌል 1:41 እንደሚናገረው አዘነለት። ኢየሱስም እጁን ዘርግቶ ዳሰሰው። ወዲያውም ሰውየው ሙሉ ለሙሉ ዳነ። ሰውየው ለምን ያህል ጊዜ ይሆን ቆማጣ ሆኖ የኖረው? ሰውስ ነክቶት ከሚያውቅ ስንት ጊዜ አስቆጥሮ ይሆን? ኢየሱስ የመጣው የተገፉትን ለመቀበል፣ ልባቸው የተሰበረን ለመጠገን እና ማይነኩትን ለመንካት ነበር። እናም ይህንን ኢየሱስ ለማየት ብዙ ሕዝብ ከሩቅ ቦታ ይመጣ ነበር። በአንድ ወቅት ብዙዎች ኢየሱስን ከበውት ነበር። የማርቆስ ወንጌል 6 እንዲህ ይላል፣ እርሱም ሕዝቡን አይቶ አዘነላቸው፣ ምክንያቱም እረኛ እንደሌላቸው በጎች ነበሩ። እርሱም ብዙ ነገር ያስተምራቸው ጀመር። ሰዓቱን መምሸት ሲጀምር ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ ጊዜውም መሽቷል፣ ስለዚህም በጊዜ አሰናብታቸው፣ በዙሪያቸው ወዳሉ መንደሮችና ገጠሮች ሄደው የሚበሉትን ነገር ይግዙ አሉት። እርሱ ግን መልሶ እናንተ የሚበሉትን ስጧቸው አለ። ደቀ መዛሙርቱም በጣም ደነገጡ፣ ምክንያቱም የአንድ ሰው የ8 ወር ደሞዝ የሚያክል ወጪ ምግብ ለመግዛት ያስፈልግ ነበር። ኢየሱስ ግን እንደገና አስገረማቸው። ወደ ሕዝቡም እንዲሄዱና ስንት እንጀራ እንዳላቸው እንዲያዩ ነገራቸው። ባወቁም ጊዜ 5 እንጀራና 2 ዓሣ አሉት። አምስቱን እንጀራና 2ቱን ዓሣ ይዞ ወደ ሰማይ አሻቅቦ አየና አመስግኖም እንጀራ ቆርሶ እንዲያቀርቡ ለደቀ መዛሙርቱ ሰጠ። ሁለቱንም ዓሣ ደግሞ ለሁሉ አካፈለ። ሁሉም በልተው ጠገቡ። ይህ ብቻ ሳይሆን በተጨማሪም ደቀ መዛሙርቱ ያነሱት 12 መሶብ ቁርስራሽና 2 መሶብ ዓሣ ነበር። ይህ በልተው የተረፋቸው ነበር። እንጀራውንም የበሉ ወንዶች 5000 ነበሩ፣ ሴቶችና ሕፃናት ሳይቆጠሩ ማለት ነው። ሕዝቡም ኢየሱስ የሠራውን ተአምራት ካዩ በኋላ እንዲህ ማለት ጀመሩ፣ በእርግጥም ይህ ወደ ምድር የሚመጣው ነቢይ ነው።
እግዚአብሔር መሲሁ ወደ ምድር በሚመጣበት ጊዜ እንደ ሙሴ ያለ ነቢይ እንደሚሆንና ለሰዎችም የእግዚአብሔርን ቃል እንደሚናገር ነፃ እንደሚያወጣ ቃል ገብቶ ነበር። እነርሱም ኢየሱስ ያደረገውን ተአምራዊ ምልክት ሲያዩ እርሱ ነው አሉ። በእርግጥ ልክ ነበሩ። ኢየሱስ የዚህ ትንቢት ፍጻሜ ነበር። ኢየሱስ በእርግጥም የመጣው የእግዚአብሔርን ቃል ሊነግራቸውና ከኃጢአት ከሞትና ከገሃነም ኃይል ነፃ ሊያወጣቸው ነበር። በበርካታ ጊዜያት ኢየሱስ በበሽታ ኃይል ላይ ብቻ ስልጣን እንዳለው ሳይሆን በሞትም ላይ ጭምር ባለስልጣን እንደሆነ አሳይቷል። የዮሐንስ ራእይ 1:18 ኢየሱስ የሞት መክፈቻ በእጁ እንዳለ ተናግሯል። በአንድ ወቅት ኢየሱስ ናይን ወደምትባል አንድ ከተማ ሲቀርብ የሉቃስ ወንጌል 7:12 እንደሚነግረን የሞተ ሰው ተሸክመው አመጡ። ለእናቱም አንድ ልጅ ነበር፣ እሷም መበለት ነበረች። ይህች መበለት ልጇን በማጣቷ ልቧ ተሰብሮ ነበር። ባለቤት የላትም፣ ደግሞ ልጇንም ስታጣ የሚያስፈልጋትን የሚያደርግላት ሰው አይኖራትም። ኢየሱስ ግን የመጣው ተስፋ ለሌላቸው ተስፋን ለመስጠት ነበር። ጌታም ባያት ጊዜ አዘነላትና አታልቅሽ አላት። ቀርቦም ቃሬዛውን ነካ። የተሸከሙትም ቆመው ነበር። እርሱም አንተ ጎበዝ እልሃለሁ ተነሳ አለው። የሞተውም ሰው ቀና ብሎ ተቀምጦ መናገር ጀመረ። ኢየሱስም ለእናቱ ሰጣት። ለመጀመሪያው ሰው በገነት የሕይወትን እስትንፋስ የሰጠው አሁን ደግሞ ለሞተ ሰው ሕይወትን ሰጠ። በቀብር ስነ ስርዓቱም ላይ የነበሩት በአክብሮት ተሞልተው እግዚአብሔርን አመሰገኑ። ታላቅም ነቢይ በመካከላችን ተገኝቷል አሉ። እግዚአብሔርም ሕዝቡን ሊረዳ መጥቷል አሉ። በእርግጥም የመጣው መጽሐፍት አስቀድመው እንደተናገሩት ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው። ደቀ መዛሙርቱም ብዙ ሳይቆዩ የተረዱት ነገር ቢኖር ኢየሱስ ፍጹም ኃይልና ስልጣን የነበረው በበሽታ በሞትና በመንፈስ ዓለም ላይ ብቻ ሳይሆን በተጨማሪም ኢየሱስ በቁሳዊው ዓለም ፍጹም ኃይልና ስልጣን እንዳለው። ዮሐንስ 6 ስለ አንድ ማዕበል ይነግረናል። ደቀ መዛሙርቱም ብቻቸውን ነበሩ። ደቀ መዛሙርቱ በታንኳ ሲሄዱ ኢየሱስን በተራራው ላይ ትተውት ነበር። ብቻውን በአባቱ ፊት በጸሎት እያሳለፈ ነበር። በዛም ምሽት ብርቱ ነፋስና መናወጥ ገጠማቸው። የሄዱትም ግማሽ ምዕራፍ ያህል ነበር። እነሱም ፈርተው ተስፋ ቆርጠው ነበር። በማዕበሉም መካከል ወደ ታንኳ ሲቀርብ በውሃው ላይ እየተራመደ አዩ። እነርሱም በጣም ፈርተው ነበር። እርሱ ግን አትፍሩ፣ እኔ ነኝ አላቸው። ስለዚህም በታንኳይቱ ሊቀበሉት ወደዱ። ወዲያውም ታንኳይቱ ወደሚሄድበት ደረሰች። በታንኳ ውስጥ የነበሩት ሰዎች እውነትም የእግዚአብሔር ልጅ ነው ሲሉ አመለኩት። ማዕበልን ጸጥ ማድረግ የሚችለው አምላክ ብቻ ነውና፣ ንፋስና ማዕበልንም ማዘዝ የሚችል እነርሱም የሚታዘዙለት በውሃ ላይ መራመድ የሚችለው አምላክ ብቻ ነውና፣ ስለዚህም አምልኳችንም የሚገባው ለእርሱ ብቻ ነው። ስለ ኢየሱስ ሕይወት የዘረዘሩትን አራቱን መጽሐፍት ስንመለከት በእርግጥም በኖረው ሕይወቱ አምላክ መሆኑን እናገኛለን። በብሉይ ኪዳን እግዚአብሔር ራሱን ሲገልጽላቸው የተጠቀማቸው ቃላት እንደ ንጉሥ፣ ፈራጅ፣ ብርሃን፣ አለት፣ ፈጣሪ፣ ሕይወት ሰጪ፣
በመለኮት ስልጣን የሚናገር እና ኃጢአትን የሚያስተሰርይ የሚሉ ነበሩ። በአዲስ ኪዳንም እያንዳንዱ ቃላት ኢየሱስን ለመግለጽ ጥቅም ላይ ውለዋል። ኢየሱስ በዮሐንስ ወንጌል 14:7 እንደተናገረው እኔንስ ብታውቁኝ አባቴንም ባወቃችሁ ነበር። በዮሐንስ ወንጌል 10:30 ደግሞ እኔና አብ አንድ ነን ብሏል። በዮሐንስ ወንጌል 8:58 ዘላለማዊ እንደሆነ አውጇል። በማቴዎስ 28:18 ኢየሱስ ስልጣን ሁሉ እንደተሰጠው እንዲሁም በማቴዎስ ወንጌል 28:20 በሁሉ ቦታ የሚገኝ መሆኑን ይነግረናል። ኢየሱስ አንደኛ አምላክ ነኝ አለ። ሁለተኛ የእግዚአብሔር ባህሪዎች ነበሩት። ሶስተኛ እንደ እግዚአብሔር አምልኮ ይቀበል ነበር። አንድ ቀን ኢየሱስ ደቀ መዛሙርቱን ጥያቄ ጠየቃቸው። ሕዝቡ እኔን ማን እንደሆንኩ ይላል አላቸው። ደቀ መዛሙርቱም ሲመልሱ ሕዝቡ ስለ ማንነቴ የተለያየ ሐሳብ አላቸው አሉት። ታውቃላችሁ፣ ዛሬም እንዲሁ ነው። ሰዎች እስካሁን ድረስ በዚሁ ጉዳይ የተነጋገሩ ተከፋፍለዋል። ኢየሱስ ማን ነው በሚለው ጉዳይ ተከፋፍለዋል። ኢየሱስ ጥያቄውን ይበልጥኑ የግል አረገውና ደቀ መዛሙርቱን ሲጠይቃቸው ግን እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። እያንዳንዱ ሰው መምረጥ እንደነበረበት ያውቅ ነበር። ኢየሱስ የተናገረውን የማመን ወይም ያለማመን ምርጫ። እናንተም ይህንን ውሳኔ መወሰን ያስፈልጋችኋል። ኢየሱስ ማን ነው ብላችሁ ታምናላችሁ? ካስፈለጋችሁ የዓይን ምስክሮችን በማጥናት ሰፊ ጊዜ ውሰዱ። እነዚህ የኢየሱስ የሕይወት ታሪኮች በመጽሐፍ ቅዱስ ውስጥ ይገኛሉ። እናም ኢየሱስ የተናገራቸውን ስታጠኑ እንዲሁም የተናገራቸውን የሚያረጋግጡ ታምራቶችን ስታዩ እናንተም ውሳኔ ላይ ትደርሳላችሁ። ለጴጥሮስ የኢየሱስ የቅርብ ደቀ መዝሙር ለሆነው በኢየሱስ ሕይወት ከተመሰከረለት እጅግ ብዙ ማስረጃ አንጻር ሲያይ ኢየሱስ ማን እንደሆነ ምንም ጥርጣሬ አልነበረው። ቁጥር 16 እንዲህ ይላል፣ ስምዖን ጴጥሮስም መለሰ፣ አንተ ክርስቶስ ነህ፣ የሕያው የእግዚአብሔር ልጅ። የኢየሱስ ሕይወት ከተፈጥሮ ሕግ በላይ በሆነ ኃይል ይታወቃል። እነዚህም ታምራቶች ማስረጃዎች ነበሩ። እርሱም መሲሁ የእግዚአብሔር ልጅ ስለመሆኑ የኢየሱስ ፍጹም ኃይል በመንፈስ ዓለም ላይ፣ በቁሳዊው ዓለም ላይ፣ በበሽታ ላይ እና በሞትም ጭምር ላይ እንዳለው አሳይቷል። የኢየሱስ ታምራቶች ምልክቱን እያረጋገጡ እርሱን እንድናምነው ማስረጃ ይሆናሉ። ኢየሱስ ወደ ሰዎች ሁሉ ደርሷል። በሁሉም ማህበራዊ፣ የዘርና የጎሳ ገደብ አልተያዘም። የሕዝብ ብዛትም ብቻ አልነበረም። ለኢየሱስ እያንዳንዱ ሰው ፊት ነበረው፣ እያንዳንዱም ሰው ስም ነበረው። ግን ለሁሉም የሕይወት ስጦታው አንድ ነበር። አሁንም ወደ እናንተም እየደረሰ ነው። ኢየሱስ መሲህ መሆኑን ተናግሯል። እንዲሁም የእግዚአብሔር መለኮታዊ ልጅ መሆኑ። ይህ በተፈጥሯዊ አደራረግ ሊሆን የሚችል አይደለም። ኢየሱስ ሰዎችን ከሚያምኑበት ነገር አንጻር ፊት ለፊት ተጋፍጧል። እያንዳንዱ ሰው መምረጥ እንዳለበት ያውቅ ነበር። እርሱ የተናገረው ማመን ወይም ያለማመን። የዓይን ምስክሮች ያሉትን ስታጠኑ እናንተም ኢየሱስ የተናገራቸውን ከግምት ውስጥ ማስገባት አለባችሁ። እናም የኢየሱስን ንግግሮች መቀበል ወይም አለመቀበልን ምረጡ።